እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው። እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ። ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬን የተነሳሁት ህይወቴን ሁሉ ስራዬን ሁሉ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስም። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ። ዛሬ በሌላ ፕሮግራም ተመልሼ መጥቻለሁ። እስክንድር ነኝ። እንግዲህ ከወራት ያልፉት ይሆናል የዲቦራ መንግስቴና ኦፕራ መንግስቴ ባልታወቀና ባልታሰበ ምክንያት ቤታቸው ውስጥ ሞተው ከተገኙና እንደዚሁም ወደ ኢትዮጵያ ሄደው የቀብር ስርዓታቸው ከተፈጸመ ማለት ነው። እና ለመጀመሪያ ጊዜ አባታቸው ወጥቶ ለህዝብ ጥሪ አቅርበዋል። ያቀረበውን ጥሪ ፌስቡክ ላይም ተለጥፎ ነበር። ዩናይትድ ሚዲያ ሃውስ የሚባል የፌስቡክ ፔጅ ላይ አይ ቲንክ ደቡብ አፍሪካ ውስጥ የሚሰራ የሚዲያ ቡድን ይመስለኛል። ከዛ ውጪ ደግሞ እኛም በግል ከዚህ በፊት ጥያቄ ያቀረብንላቸውን ሰዎች ጠይቀን አንዳንድ የተረዳነውን ነገር ለእናንተ ልናካፍላችሁ ነው እዚህ የተገኘ ነው። ለምንድን ነው የምርመራ ውጤታቸው የዘገየው? የዲቦራና የኦፕራ ምርመራ ውጤት ለምን ዘገየ? ብዙዎች ጥያቄ እያነሱ ነው። አባትየውም ይህን ጥያቄ አንስተዋል። ፍትህ እየጠየቁ ነው። የጠየቁትን ፍትህ እናሰማችኋለን። እንደዚሁም ደግሞ እኔም ጠያይቄ ከውስጥ ደግሞ ያሉኝንም አጋራችኋለሁ ማለት ነው። ከዛ በፊት ግን ባለፈው ሼፍ ዮሐንስ ጉዳይ ላይ በተለይ የሆነ ቪዲዮ ሰርቶ አነጋጋሪ ሆኖ ነበረ። ሁሉም ሚዲያ ማለት ይቻላል ስለ ሼፍ ዮሐንስ እያወሩ ነበረ። ምንድነው የተፈጠረው የሚለውን ነገር ማለት ነው። ሼፍ ዮሐንስ ከዛ በኋላ ቪዲዮ በፌስቡክም በቲክቶክም ፔጁ ላይ አይገኝም። በአሁኑ ሰዓት ቪዲዮን አጥፍቶታል። ከዛ በኋላ ያለው ምንም አይነት ነገር የለም። ነገር ግን ትልልቅ ሚዲያዎች ሳይቀሩ ሰይፉም ጭምር ምንድነው የተፈጠረው ብለው ለመጠየቅ ጥረት አድርገው ነበረ። ከሼፍ ዮሐንስ በኩል የተመለሰ ምንም አይነት መልስ የለም። ከሱ ቤተሰብም የተመለሰ ነገር የለም። እኔም የዛኔ ያጋራሁት የራሴን ግምት ነበር። አንዳንድ ጊዜ ፐብሊክ ስተንት ይደረጋል። የሆነ ለማስተዋወቅ የሚፈልጉት ነገር ሲኖር በተለይ ውጭ ዓለሙ ላይ የታወቀ ነው ማለት ባድ የሚባል ፕሮሞሽን ስለሌለ መጥፎ ወይ ደግሞ የሆነ አነጋጋሪ የሆነ ቪዲዮ ይሰራና ከዛ ጋር አስከትለው አዲስ ሆቴል ከፈትኩ አዲስ መጣው ወይ ደግሞ ዘፋኞች ከሆኑ አልበም ለጠፍ ነው እንደዚህ አይነት ነገሮች ይመጣሉ። እንደዛ መስሎኝ ነበር የለጠፍኩት። እንግዲህ ከዛ በኋላ ግን በውስጥ መስመር እሱን በሚያውቁ የሱን ቤተሰብ በሚያውቁ ሰዎች በደረሰኝ መረጃ ማለት ነው አይ ይሄ ነገር እስክንድር አንተ እንዳልከው ሳይሆን ትክክለኛ ነገር ነው፣ በአሁኑ ሰዓት እሱ ያለበት ሁኔታ ሌላ ነው ብለው ነግረውኛል። እና በደፈናው ከመናገር ውጪ የተነገረኝን ስፔሲፊክስ መናገር ባልችልም ነገር ግን ያ የተነገረኝ ነገር እህታችን እዚህ ጋር አንድ የቲክቶክ ስሟ የኔናኒ የምትባል ሴት ያጋራችው ቪዲዮ አለ። በዚህ ጉዳይ ላይ ምን ሊሆን ይችላል ያለው ነገር ብላ ያጋራችው ቪዲዮ አለና እኔ ከደረሰኝ መረጃ ጋር ተቀራራቢነት ስላለው እኔ ብዙም መናገር ሳያስፈልገኝ እሷ ይሄንን ነገር ያብራራችሁን አሰማችኋለሁ ማለት ነው። ስለዚህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከኛ ጋር ሁኑ። አዳዲስ ነገሮችን ሁሌ ወደ እናንተ ለማምጣት እንሞክራለን። አዳዲስ ፕሮግራሞችን እየሞከርን ነው፣ እየተንገዳገድን ነው። ግን ከመውደቅ ወደፊት መራመድ ይሻላል ብለን ይሄድን ነው። ለዛ ደግሞ አጋዦቻችን እናንተ ናችሁና ያንን ስለምታደርጉ ሁሉ ጊዜ እናመሰግናችኋለን። ስለዚህ ቀጥታ እህታችን ስለ ሼፍ ዮሐንስ የተረዳችው አረዳድና እኔም ከደረሰኝ መረጃ ጋር ኦልሞስት ተቀራራቢነት ያለው ስለሆነ እሱን እንድናደምጥ ማለት ወዳለሁ። ስለዚህ ቀጥታ ወደዛ የእህታችንን ሐሳብ እናዳምጥ።
እዚህ ጋር የሼፍ ዮሐንስን ቪዲዮ አይቼ በጣም አዘንኩኝ። ያዘንኩት ለፋሚሊዎቻቸው ነው። ዌል ሪስፔክትድ ፋሚሊ ሌጋሲ ትተው የሄዱ ፋሚሊዎች በዚህ መልኩ ሶሻል ሚዲያ ላይ መውጣት አልነበረባቸውም። አንድ ጊዜ ቪዲዮ ሰርቼ ነበረ ልጆቼን ቤታችን የባለቤቴና የኔ ቤት ነው የእናንተ ቤት አይደለም። ስለዚህ 20 አመት ሲሞላችሁ 18 አመት ሲሞላችሁ ይሄን ቤት ለቃችሁ ትወጣላችሁ። የገዛውላችሁ አልጋ እስከዛ ድረስ የምትተኙበት ነው እንጂ ቤቱም ሆነ አልጋው የእናንተ አይደለም ብዬ ቪዲዮ ሰርቼ የኢትዮጵያ ሕዝብ ተውት በቃ ደለዘኝ ነው ምላችሁ። እንደ በርበሬ ተደልዤ ተሰጣው። በወቅቱ አብሬያቸው የምሰራቸው ቢሮ የስራ ባልደረቦቼ ራሱ እንዴት እንደዚህ አይነት ቪዲዮ ትሰሪያለሽ በቃ ተሳቀው ቆይ እንንገራት አንንገራት ምናምን ተባብለው ቢሮ ጧት ስገባ በጣም ተቆጥተውኝ ነበር። አስረዳዋቸው እንዴት እንደሆነ። so this is an evidence for that the way we raise our kids ኢትዮጵያ ውስጥ ትክክል ነው ብዬ አላምንም። ውርስ ጠባቂ የሆነ ልጅ ማሳደግ የለብን። በጣም ፓምፐር እያደረግን ነው ልጆች የምናሳድገው። የዛሬ ወጣቶች ውርስ ጠባቂዎች ናቸው። ያንን ደግሞ እኔ ዝም ብዬ አይደለም ማወራው በኤቪደንስ ነው የምናገረው። which is 2 አመት ይግባኝ ሰሚ ፍርድ ቤት ውስጥ አዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ውስጥ ረዳት ዳኛ ሆኜ ሰርቻለሁ። more than 50% of the case is የሁከት ይወገድልኝ ጥያቄ ነው። ሁከት ይወገድልኝ ልጅ አባቱን ከሶ ያውም በቀበሌ ቤት ከቀበሌ ቤት ይውጣልን አባታችን ብለው የተከራከሩበት ኬስ አይቻለሁ ሰርቻለሁ። ሶ ብዙዎቹ ኬዞች የሁከት ይወገድልኝና የውርስ ጥያቄ ናቸው በቤተሰብ መሀል የሚነሳ። እንደዛ አይነት ትውልድ ክሬት ማድረግ የለብንም። ኦኬ ሶ ሼፍ ዮሐንስ እግዚአብሔር እጅን ባርኮ የሰጠ ሰው ነክ ካንተ እኛ መማር የምንፈልገው ኦር ልጆቻችን ኦር የኢትዮጵያ ወጣት መማር ያለበት እንዴት እጆቹን ተጠቅሞ እግዚአብሔር የሰጠውን ጊፍት ተጠቅሞ እንዴት ሰርቶ ማሳየት እንደሚቻል። አም ሶሪ እዚህ ቦታ ላይ ስላየው ግን ፕሊስ ዴሊት አድርገው። ኢትስ አ ፋሚሊ ኢሹ which የቤተሰቦችን ክብር የሚነካ ነገር ነው። ዴሊት አድርግና ሴትል አድርጉ ያለባችሁን ችግር። ሶሻል ሚዲያ ችግር አይፈታም። የቤተሰብ ችግር ያለብን ፐርሰናል ችግር አይፈታም። እዚህ ያለውበት ሀገር ላይ አሜሪካን ሀገር በጣም ገወዞች ናቸው። በ18 አመታቸው ነው። ይሄ ለወጣቱ ነው። ወጣቶች ስሙ በደንብ በ18 አመታቸው ነው ከቤታቸው የሚያስወጣቸው so that they can be independent። ነገ ከእህትና ከወንድም ጋር በወርስ መጣላት የለብንም። that's very nasty by the way። ውርስ ጠባቂ መሆን የለብንም። እግዚአብሔር በሰጠ እጅ እግዚአብሔር በሰጠ ጭንቅላት ነው መስራት ያለብን። የዛኔም ብለሲንጉና ደስታው በጣም ትልቅ ይሆናል። ያለው ብለሲንግ የምታገኙት ነገር ማለት ነው። ሻክ ኦኒየልስ የሚባል ያው ከሞላ ጎደል እንደነገርኳችሁ እኔም የደረሰኝ መረጃ እንደዚህ ነው። እሱም ቪዲዮ ላይ ተናግሮ ነበረ። እናታችን ከሞተች በኋላ ጊዜ ሰጥቼሽ ነበር ብሏል እህቱንና ያው ከእህቱ ጋር በቤተሰብ በአሁኑ ሰዓት እንግዲህ አንድ ላይ የቤተሰብ የሆነው ሆቴል ላይ እንደሚሰሩ የአሳ ቤት የሚባል አንድ ሬስቶራንት ነበረው። እሱ ተዘግቶ እንዳለ በአሁኑ ሰዓት ሼፍ ዮሐንስ ምንም አይነት ስራ ላይ እንደሌለ እንደዚሁ የቤተሰቦቹ ሆቴል ውስጥ እየኖረ እንደሆነ እና የገቢ ምንጭ እንደሌለው እንግዲህ እሷም ኮታ መድባለት እሱም ባፉ ተናግሯል። እዛ ላይ በኮታ የሚበላው የሚያጥበው ልብስ በኮታ እንደሆነ የሚያሳይ ነውና እንግዲህ የዛኔ ጥያቄ የነበረው እኔ እንዴ ይሄ ሰውዬ ማለት ገንዘብ አለው ምን ለምግብ ደግሞ ለምን ብሎስ ምግብ ከለከለችኝ ይላል የሚል ነው። ግን እዛ ድረስ ሊያደርስ የሚችል ነገር አሁን ሆቴል መዝጋት ደረጃ ከደረሰ ሆቴል የሚዘጋበት ምክንያት ባንክራፕት ከሆነ ነው ማለት በቃ አዋጪ ካልሆነ ወይ ደግሞ ከኪስ ሙሉ ለሙሉ ገንዘብን አሟጦ ከጨረሰ ነው ያ ቢዝነስ የሚዘጋውና ያ ማለት እሱ በኪስ ውስጥ እንግዲህ ያለው ገንዘብ እንዳለ ሊጠናቀቅ የማይችልበት ምክንያት የለም ማለት ነው። ስለዚህ በአሁኑ ሰዓት ቤተሰቡ ጋር ነው የቤተሰቡ ሆቴል ውስጥ ነው የሚኖረው። ከዛ በተጨማሪ እናቱ አርፈዋል። እናቱ ከማረፋቸውም
በላይ ደግሞ አባቱም እንግዲህ በ90ዎቹ እድሜ ውስጥ እንዳሉ ነው የሰማሁት። እሳቸውም በደክመዋል ማለት ትልቅ ሰው ናቸው እና እህታችን እንዳለችው አሁን ያው እንግዲህ የውርስ ጉዳይ አይነት ነገር እንደሆነ ነው እንግዲህ ያለው መረጃ እና ሆፕፉሊ ሼፍ ዮሐንስ የሚሆኑ ቤተሰቦቹ ይሄን ነገር ሶልቭ ያደርጉታል ብዬ ተስፋ አድርጋለሁ። እንዳለችው እሷ በእርግጥ ሙሉ ለሙሉ ማለት ይከብዳል። አውሮፓም ይሁን አሜሪካ ውርስን የማይጠብቁ ልጆች በ18 ዓመታቸው ይወጣሉ ምናምን ያ የሚሆኑባቸው ሁኔታዎች ወይ ጊዜያቶች አሉ። ነገር ግን የውርስ አሰጣጥ ሂደቱ ህጉ የመለየቱ ሁኔታ ነው። ኢትዮጵያ ላይ ባለቤትም ትሁን ልጆች የመውረስ መብት እንዳላቸው ተደርገው ነው በቃ እንትኑ ላይ ህጉ ላይ የሰፈሩት። አሜሪካም ይሁን አውሮፓም ሌሎች ዓለማት ላይ ግን የፈለጉትን ሰው 5 ልጅ ኖሯቸው ለአንዱ ብቻ የማውረስ 5 ልጅ ኖሯቸው ለየትኛውም ልጅ አለማውረስ ለሌላ ለቻሪቲ የመስጠት ምናምን መብት አላቸው። ይሄ ውርስን በጠበቃ ጽፈው ሙሉ ለሙሉ የማውረስ ወይ ያለማውረስ መብት ለባለሀብቱ ገንዘቡ ወይ ደግሞ ንብረቱ ሀብቱ ላለው ሰው የተሰጠ መብት ነው። ያ መብት ስለሌለ ነው አይ ቲንክ ብዙ ጊዜ ክርክርና እንትኑ ኢትዮጵያ ላይ ያለው። ይሄ በጣም ትልቅ ሰፊ ቶፒክ ነው። ሆፕፉሊ እኔ እንደውም ከህግ ባለሙያ ጋር ባወራበት ደስ ይለኛል። እሷም የህግ ባለሙያ ነች፣ ያየችውና ነው እየመሰከረች ያለችውና የሼፍ ዮሐንስ ጉዳይ ይሄ ከዚህ ጋር ተመሳሳይነት ያለው እንደሆነ እንድትረዱ እኔም ደግሞ በተሳሳተ መንገድ ነበር የተረዳሁት። እንግዲህ ከዛ ያለፈ ጠንከር ያለ ጉዳይ እንደሆነ ነው ያወቅኩት ማለት ነው። አሁን ወደ ዲቦራና እንግዲህ የኦፕራ ጉዳይ ስናመራ ማለት ነው። ቅድም ተናግሬዋለሁ። ዛሬ ወር አካባቢ ነው ማለፋቸው የተሰማው። እንደው የሞቱበት መንገድም እጅግ በጣም አስደንጋጭ ነበረ። በወቅቱ በጣም አነጋጋሪ ነበር። ብዙ ኢትዮጵያውያን ሶሻል ሚዲያ ላይ ያሉ ሳውት አፍሪካ የሚኖሩም ከሳውት አፍሪካ ውጭ ያሉ ሁላችንም ማለት ይቻላል በጣም አስደንጋጭ ነበረ። ልጆች ያለውም ይሁን ልጅ የሌለው የሚረዳው ጉዳይ ነው፣ የሚረዳው ሀዘን ነው። በአንድ ጊዜ ሁለት ገና እየደረሱ ያሉ እንደው ገና 20ዎቹ መጀመሪያ ወይ 10ዎቹ መጨረሻ ላይ ያለችና ገና 20ዎቹ መጀመሪያ ላይ ያለች ገና ብዙ ከነሱ የሚጠበቅ በእንክብካቤ ያሳደጓቸውን ልጆች በአንድ ቀን በጣም ሚስጥራዊ በሆነ መንገድ እና እንደው ለአእምሮ በሚከብድ መንገድ ማጣት እንደው ማለት ሰውነትን የሚፈትን ነገር ነው። ማለት እምነትን ይፈትናል፣ ሰውነትን ይፈትናልና እንግዲህ የቀብር ሽኝታቸውንም ሳውት አፍሪካ ውስጥ የተደረገውን አይታችኋል። አባትየው የተናገረበት መንገድ ሁሉም ነገር እጅግ አድርጎ ልብ የሚሰብር ነበረ። ኢትዮጵያም ሄደው አይ ቲንክ አዳማ ነው መሰለኝ የቀብር ስነስርዓታቸው። ኢትዮጵያም ሄደው አዳማ የቀብር ስነስርዓታቸው ተፈጽመዋል። አሁን ያ ሁሉ ከሆነ በኋላ ብዙ ማለት ስለነሱ እየተወራ አይደለም። ያ ማለት እኔም በተደጋጋሚ እዛ እንግዲህ ኢንተርቪው ካረኩለት የቤተሰብ አባል ጋር እየጠየቅኩ ነበር። እንዴት ነው የምርመራ ውጤት እየወጣ ነው ወይ ወጥቷል ወይ እንደው ለሰው ልናደርሰው የምንችለው መረጃ አለ ወይ ብዬ በተደጋጋሚ ጠይቄ ነበረ። እንግዲህ እየጠበቅን ነው የሚል ነበረ ከነሱ እየሰማው ይሄ ነበረው። አሁን እንደምታዩት የዛሬ 2-3 ቀን አባትየው በይፋ ወጥተው ፍትህ እየጠየቁ ይገኛሉ። ብዙዎች እንደውም ፍትህ ለነዚህ ልጆች ብለን ጠይቀን ፌስቡክ ላይ ስንለጥፍ አውርዱ እየተባለን ነበረ። ለምረው ፍትህ ማን ጠይቀው ማለት የሞቱበት አኳኋን ግልጽ አይደለም ሲሉ አይ ብዙ የማይታወቅ ነገር አለ፣ ፍትህ መጠየቁ ጊዜው አሁን አይደለም ተብለን ነበር ብለዋልና አሁን ግን አባትየው በይፋ ወጥተው ዩናይትድ ሚዲያ ሃውስ ላይ ፍትህ ለልጆቻቸው ጠይቋል። አሁን የሞቱበት አኳኋን ከአስደንጋጭነቱ አልፎ እንዴት ነው ሚስጥራዊ ሆኖባቸዋል። እነሱ እንደሚሉት ብዙ ለነሱ ግልጽ የሆኑ ነገር ቢኖርም ከኦፊሻል በሆነ መንገድ እስካልመጣ ድረስ እነሱ መናገር የሚችሉት ነገር እንዳልሆነ፣ ኦፊሻል ሆኖ እንዳይመጣ ደግሞ ብዙ ነገሮች ከውስጥ እየተያዙባቸው እንደሆነ እነሱ በውስጥ ለውስጥ የሆነውን ነገር ኦልሞስት በእርግጠኝነት
እንዳወቁ ነገር ግን ያወቁት ነገር ካልተደገፈ ወይ በማስረጃ ካልተረጋገጠ ደግሞ ፍትህ ሊሰፍን ስለማይችል ያንን ነው እየጠየቁ ያሉት። አባትየው እና የአባትየው ጓደኞች ያሰሙትን ነገር እናዳምጥና መልሰን እንገናኝ። እኔ ወንድማችሁ መንግስቴ ታደሰ እባላለሁ። ታውቁኛላችሁ ብዬ አስባለሁ። እዚህ ብዙ ዓመት ስለኖርኩ ያው የደረሰብኝንም ጉዳይ ታውቃላችሁ። ድንገተኛ ህልፈት በልጆቼ የተከሰተው ነገር በጣም ልብን የሚሰብር ለማመን የሚከብድ ነገር ነው። ያ እስካሁንም ድረስ ማመን የከበደኝ ጉዳይ ነው። ግን በጣም ከወገኖቼ የተነሳ ከሩቅም ከቅርብም ሆናችሁ ዘመዶቼ፣ ጓደኞቼ፣ የሃይማኖት አባት፣ የኢትዮጵያ ኤምባሲ እንደገና ደግሞ በደቡብ አፍሪካ የሚኖር የኢትዮጵያ ኮሚኒቲ ከአጠገቤ ሳትለዩ ላበረታታችሁኝ፣ ላጽናናችሁኝ በጸሎት በኢኮኖሚ በፋይናንስ ከአጠገቤ ለቆማችሁ ሁሉ ደግሜ ምስጋናዬን አቀርባለሁ። እንደሚታወቀው እንግዲህ የዚህ ደቡብ አፍሪካም አብራችሁን ቆማችኋል። ወደ ኢትዮጵያም ሲሄድ የኢትዮጵያ ሕዝብ አብዛኛውን ጓደኞቼን ዘመዶቼን ከጎኔን የቆማችሁን እናንተንም ደግሜ አመሰግናለሁ። ያው እንግዲህ ጉዳዩ ቀላል አይደለም። እግዚአብሔር እንግዲህ እናንተንም ይባርክ ብያለሁ እና እንደሚታወቀው ያው አንዳንዶቻችሁም ተጠይቁኛላችሁ የምርመራው ሂደት ወዴት ደረሰ፣ እንዴት ነው? ከሩቅም ከቅርብም ከዘመድም ከጓደኛ እንግዲህ ታበረታቱኛላችሁ እና ያው እየጠየቃችሁ ነው። ጥያቄውም ጥሩ ሆኖ ምርመራ ላይ ነን። ጉዳዩ ያው ቀላል አይደለም። በምርመራ ሂደት ውስጥ ነን። እንደ ልጆቻችሁ ተሰምቷችሁ ሀዘኔ ሁሉ ለተካፈላችሁ ሁሉ አሁንም ፊት ለፊት ያለው ነገር ቀላል አይደለም። ሁላችሁም እኔም ማወቅ እፈልጋለሁ ልጆቼ በምን አይነት ሁኔታ ይህ ነገር ህልፈቱ እንደደረሰባቸው እናንተም ደግሞ ማወቅ ትፈልጋላችሁ። ቀላል አይደለም። ይህን ጉዳይ እኔ ብቻዬን ሆኜ የምገፋው ጉዳይ አይደለም። እንግዲህ ልጅ ያለው ሁሉ ይህ ነገር ሁላችንም ለራሳችንም ነው። እኚህ ልጆች ለእናንተም ልጆች ናቸው፣ ለእኔ ብቻ አይደለም እና ስለዚህ የዚህ ልጆች ነገር ውጤት የመጨረሻውን ለማወቅ በጸሎትም በምትችሉት የመንግስት አካልም እንደገና ብዙዎች በዚህ በህግ አካል ውስጥ የምትሰሩ ይህንን ጉዳይ ውስጥ የምትሰሩ ሁሉ በየትኛው ዓለም ላይ ያላችሁ ባላችሁ እውቀት እንድትረዱን፣ እንድትተባበሩን፣ እንድትመክሩን ሌሎቻችሁ ደግሞ የሃይማኖት አባቶችም እንድትጸልዩልኝ ከአጠገቤም አሁንም እንድትቆሙ ጉዳያችሁ ሆኖ አጠገቤ እስከ መጨረሻው እንድትሆኑ በጣም በትህትና እጠይቃችኋለሁ እና በአጠገቤ ቁሙ እላለሁ። ቀጣዩን እንግዲህ ፕሮግራም ወንድሜ አብርሃም እንዲናገር እስኪ እድሉን እሰጠዋለሁ። ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ ወይ? የኔ ስም አብርሃም በየነ እባላለሁ። ደግሞ ብዙዎቹ የሚያውቁኝ በሬ በሚለው ስም ነው። እንግዲህ ወንድማችን ላይ የደረሰው ሀዘን ከባድ ነው። 2 ልጆቹን አጥቷል። ኦፍራ መንግስቴና ዲቦራ መንግስቴ በአንድ ቀን ሞተው ተገኝተዋል። ስለዚህ የደረሰው ሀዘን ከባድ ነው። ልባችን አሁን እንደደማን ያለው ልባቸው እንደደማን ያለው ብዙ ኢትዮጵያውያን እንደደማን ያለው የተሰጣቸውን እግዚአብሔር የሰጣቸውን የመኖር ተስፋ የመኖር አቅም ተነጥቀዋል። በጣም የሚያሳዝን ነገር ነው። እንግዲህ አሁን የምርመራ ሂደት ላይ ያለው የምርመራ ሂደቱ ደግሞ ሊፋጠን አልቻለም። በጣም እየዘገየ ነው ያለው። የምርመራ ሂደቱ እንዲዘገይ ያደረገው አንዱ ነገር ደግሞ ተጠርጣሪዎቹ ብዙ ስለሆኑ ሊዘገይ ይችላል። ሞር ተጠርጣሪ በዛ ቁጥር የምርመራ ሂደቱ ተጎተተ የሚሄደው ስለሆነ ይህን ከባድ ሀዘን በእነዚህ ታዳጊዎች ላይ የደረሰው ሀዘን የደረሰው መከራ የደረሰው ነገር ቤተሰቦችንም በጣም ጎድቷል። እንደ ኢትዮጵያም እኛን ጎድቶናል፣ ሁላችንም ጎድቶናል። በጣም አሳሳቢም ነው። በሌላ ኢትዮጵያዊም እንዲደርስ አይፈለግም። ስለዚህ ይህ ጉዳይ እልባት ሊሰጠው የሚገባው ጉዳይ ነው። ሁላችንም ተባብረን የምርመራውን ሂደት እንዲፋጠን ማድረግ እንፈልጋለን። ሌላው ደግሞ የግል ኢንቨስቲጌተሮች እንዲቀጠሩ እንፈልጋለን። ምክንያቱም የምርመራው ሂደቱ እንዲፋጠን የግድ ኢንቨስቲጌተሮች ያስፈልጋሉ። ለዚህ ደግሞ የደጋግ ኢትዮጵያውያን ከሀገር ቤትም ከዚህም እርዳታ መጠየቅ እንፈልጋለን። ምክንያቱም በቀላሉ የሚቻል ነገር አይደለም፣ ወይም አንድ ሰው የሚችለው ነገር አይደለም። አባው እንደሚሉት 50 ብሎ የሚል አንድ ሰው ሸክሞ ለ50 ሰው ደግሞ ብርቁ እንደሚባለው ነው ነገሩና በዚህ ጉዳይ ሁሉም ኢትዮጵያዊ ያለው ነው ትብብር እንዲያደርግልን እንፈልጋለን። ምናልባትም በቀጣይ ሂደት ኮሚቴዎች ይኖራሉ። እነዛ ኮሚቴዎች ጉዳዩን የሚከታተሉ ነው የሚሆኑት። እሱን ደግሞ ወደፊት ተከታትለን የምናሳውቃቸው ይሆናል። ለጊዜው ግን ያው ብዙ የሚወራ ነገር አለ፣ ብዙ የሚነገር ነገር አለ፣ ብዙ ጥርጣሬ አለ፣ ብዙ ተጠርጣሪ አለ። ከግራም ከቀኝም ነገሮች ሁሉ ፈር ይዘው እንዳይሄዱ ይደረግበትም ሁኔታ አለ።
ያለው ጉዳይ ትንሽ ከበድ ይላል። ግን እንግዲህ ሁላችሁም ከተባበራችሁና ከዚህ ፋሚሊ ጋር አብራችሁ ከቆማችሁ ማንመጣው ነገር የለም እና በዚህ ጉዳይ ትብብር ያስፈልገናል ብዬ አስባለሁ። እንግዲህ አንዳንድ በሶሻል ሚዲያ የሚወሩ ነገሮች አሉ፣ የሚነገሩ ነገሮች አሉ። በጣም የተሳሳቱ መረጃዎች ነበሩ። ነገሩን ለማስቀየስ የተገኘበት መንገድ ነበር። እንግዲህ ለጊዜው ብዙ የምንናገረው ነገር የለም፣ ምክንያቱም ፖሊስ ያው የራሱን የምርመራ ሂደት ላይ ስላለ። እሺ እንግዲህ ያው ከዚህም ሀገር ኢንቨስቲጌተሮች፣ የግል ኢንቨስቲጌተሮች አሉ፣ ከኢትዮጵያም ኢንቨስቲጌተሮች እና የሚመለከታቸው አካል በዚህ ጉዳይ ላይ ጣልቃ ገብተው ጉዳዩ ወደፊት እንዲጓዝና ቦታውን እንዲያገኝ የምርመራ ውጤቱ ተጣድፎ እንዲመጣና ይህም ቤተሰብ እፎይታ እንዲያገኝ ስለሚያስፈልግ ሁላችሁም የሚመለከታቸው አካል ትብብር እንዲያደርጉ እንፈልጋለን። መቼም ቀላል ነገር አይደለም። ኢንቨስቲጌሽኑ ቀላል ነገር ነው እንደማይሆን እንገምታለን። ስለዚህ በተቻለ መጠን ሁሉም አካል አንድ ላይ ሆኖ ምናልባትም ወደፊት የእርዳታ ማሰባሰቢያም ልናደርግ እንችላለን። በጣም የምናልፍበት ብዙ ስቴፕ ይኖራል እና ያንንም የእርዳታ ማሰባሰቢያ ፕሮግራም ወደፊት ምናልባትም እናሳውቃችሁ እንችላለን። እንግዲህ ያው እንደሰማችሁት ነው። እጅግ ሞታቸው የሚያስደነግጥ ነው። ቤተሰብም ላይ ያለውን ጫና የፈጠረውን ሀዘን እንግዲህ መገመት ሁሉ የሚቻል አይደለም። በእንደዚህ አይነት ሁኔታ ውስጥ የሚያልፉ በጣም ጥቂት ሰዎች ናቸው እና አሁን እነሱ ፕራይቬት ኢንቨስቲጌተርስ የግል የሆኑ መርማሪ አካላትን ቀጥረው ይህን ጉዳይ እንዲጣራላቸው መጠየቅ እንደሚፈልጉ ተናግረዋል። መሸፋፈን ነገር ከዛ ወገን እንግዲህ ህግውን ወይ ደግሞ ፍትሁን ያስፈጽሙልናል ብለው ከሚያምኗቸው ወገኖች እንግዲህ መዘግየትን ነው እስካሁን ያጋጠማቸውና ለዛም እንግዲህ መተባበርን ነው እየጠየቁ ያሉት። ሆፕፉሊ በእርግጠኝነት ህዝቡ በሳውት አፍሪካ ይሁን ከሳውት አፍሪካ ውጭ ያሉ በሙሉ ከነሱ ጎን እንዳሉ ከነሱ ጎን እንደሚቆሙ ተስፋ አለኝ። ያም ጥሪ እንግዲህ እነሱ አቅርበዋል። እሱንም ጥሪ እኛም መልሰን ለናንተ ሰተናችኋል ማለት ነው። እነሱ የሆነ የሚያውቁት የተሸፋፈነ ያለ ጉዳይ እንደሆነ ነገር ግን ይሄን ነገር ግልጽ መውጣት እንዳለበትና ልጆቹ የሞቱበት መንገድ መኖሪያ ቤታቸው ውስጥ ምግባቸውን በልተው እረፍት ባረጉበት ሁኔታ ነው እንግዲህ ሞተው የተገኙትና በዛ ቤት ውስጥ ያሉ ሰዎች ይታወቃሉ። በእርግጥ ብዙ ናቸው ብለዋል እንደሰማችሁት ተጠርጣሪዎቹ። ከዛ አንጻር ይሄን ነገር ኢንቨስቲጌሽኑን አፋጥነው ለዲቦራ እና ለኦፕራ መንግስቴ ፍትህ ያገኛሉ። ለቤተሰቦቻቸውም ልጆቻቸው መልሰው ባያገኙም ግን የሆነ የልብ ረፍትን ፍትህ አግኝተናል ብለው የሚያምኑበትን ልብ ረፍት ያገኛሉ ብለን ተስፋ እናደርጋለን። ስለነበራችሁ አመሰግናለሁ። በሚቀጥለው ቪዲዮ ተመልሰን እስክንገናኝ እንግዲህ መልካም ጊዜ ይሁንላችሁ። ሰላም ሁኑ።